ወይዘሮ ሮማን ስሜታዊ ሆነው በሚያለቅሱበት መካከል የአንገቱን ሀብል ሲያዩት ከእድል አንገት ላይ በቃ በጣም እያለቀሱ አንጪ፣ ይሄ የልጄ አንገት ሀብል ነው፣ የልጄ ማስታወሻ ነው፣ አንጪ ብለው እያለቀሱ ይቀሙና በቃ ልጄ ከአሁን በኋላ ያለሽበትን አውቄዋለሁ፣ እየመጣሁ አይሻለሁ፣ ጠይቅሻለሁ እያሉ ያለቅሱ ጀመር። እድልም በጣም በጣም ታለቅሳለች በጣም። ከዛም በኋላ እሳቸውም በጣም ተናደው ጥለዋት ይሄዳሉ። ሁሉም ጥለዋት ይሄዱና እሷም መጨረሻ ከቀረች በኋላ ትከተላቸዋለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላማችሁ ብዝት ተረፍ ይበል ያላችሁበት። ለቤቴም አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ነባሮቹ እንደተለመደው ላይክ ሼር እያደረጋችሁ አበረታቱኝ። ውዶቼ ማሮቼ ፍቅሮቼ ቤተሰብ ላይክ ሼር እያደረጋችሁ ቻናሌ በጣም በጣም ተኝቷል። አሁን የቅጣቱ ወር ደርሷል። እኔ ግን ምንም ሰዓቱ እንትን እያለልኝ አይደለም። ቤተሰብ በአላህ እስኪ ቪዲዮውን እያያችሁልኝ ተባበሩ በአላህ። እና ዛሬ እድልን ይዤላችሁ መጥቻለሁ። ክፍል 16ን ወይዘሮ ሮማን መቃብር ቦታ ሄደው እያለቀሱ እንዳለ እድል ልታባብላቸው ጎንበስ ስትል የአንገቷ ሀብል ብቅ ይላል። ከዛ ያን የአንገት ሀብል በሚያዩበት ሰዓት በጣም ስሜታዊ የሆኑና እያለቀሱ እሱን የአንገት ሀብል አንጪ፣ የልጄ ነው፣ አንቺ ማን ሰጥሽ ላንቺ ብለው ሲሏት እሷም እያለቀሰች ይሄ የኔ አይደለም፣ የኔ ነው፣ ይሄ ያንቺ አይደለም፣ የኔ ነው ማሚዬ፣ የኔ ነው ብትላቸውም አልሰሙም። ከዚያን አንገት ሀብል አውልቃ ትሰጣቸውና ጥለዋት ይሄዳሉ። እሷም ትከተላቸዋለች። ከዛም ከተመለሱ በኋላ እቤት እንደተሰበሰቡት እድል ይሄ ሀብል ምን እንደ ታውቂያለሽ፣ ለእኔ ምን ትርጉም እንዳለው ታውቂያለሽ? እስቲ ምን ስትሰሪ ክፍሌ ገብተሽ በረበርሽ ይሏታል። እድልም ለማስረዳት ጊዜ አልሰጧትም። ማሚዬ ላስረዳሽ፣ እሱ ሀብል የኔ ነው እያለቻቸው ወይዘሮ ገነትም ምንም መስማት እንትን የላቸውም፣ ሊሰሟት አልቻሉም። ይህ ሀብል የራሴ ነው፣ የልጄ ነው፣ የልጄ ማስታወሻ ነው፣ ክፍሌ ገብተሽ ለምንድን ነው የበረበርሽው ብለው ያፋጧታል። ወይዘሮ ገነትም እድል ይሄ ሀብል አንዱ ከልጄ ጋር ተቀብሯል፣ አንዱ እኔ ጋ ነው ብላ በምትል ሰዓት ሮማንና ሜላት ደንግጠው ይነሳሉ። ምን እንደነካቸው አላቅም። ከዛ ቢኒም ማሚ ምናልባት ክፍልሽ ይሆናል፣ እንፈልገዋለን፣ እኔ ፈልገዋለሁ፣ ምናልባት ክላስሽ ይሆናል ብሎ ይላቸዋል። ሮማንና ሜላትም ደርቀው ቀሩ። ከዛም ሮማንና ሜላትም ስድቡን ተያያዙት። እኔ የምለው አንቺ ለምንድን ነው እዚህ ቤት ውልቅ ብለሽ የማትሄጂው? ለምንድን ነው የማትሄጂን? ሂጂልን ነው በቃ አንፈልግሽም ብለው ሲሏት፣ ነገርኩሽ ይሄ የአንገት ጌጥ የኔ ነው ብላ ስትላት፣ ሮማን ደግሞ እሽ ከዚህ ድሃ ቤት አባሽ አግኝተሽ ብላ ትላታለች። እድልም ይሄ እኮ ምንም እንትን የለውም፣ ይሄ እኮ ማንኛውም ሰው የሚለብሰው የአንገት ሀብል ነው ምናምን ብላ ስትመልስላት፣ ቢንያምና ወይዘሮ ገነትም ፍለጋውን ተያይዘውታል፣ ግን አላገኙትም። ሱብሃናላህ። ዞሮ ዞሮ ቢኒ ነው የሚያገኘው። ቢኒ ያገኝና ደብቆ ያስቀምጠዋል። ኬስ ውስጥ ያደርግና ለትንሽ ጊዜ ያቆየዋል። ምን እንደሚፈጠር ዝም ብለው መመልከት ነው። ሮማንም ስድቧን ተያይዘዋለች። የሌባ አይነ ደረቅ የልብ ምን ያደርግ ብላ ስትላት፣ ሜላትም ይህን ሌብነትሽን ትምህርት ቤት ውስጥ ለሁሉም ሰው ተናግሬ አባረርሻለሁኝ ስትላት፣ እኔ ሌባ አይደለሁም ባካችሁ ተውኝ ብላ ትለምናቸዋለች። ከዛም ወይዘሮ ገነት በንዴት ይመጡና እድልን በጥፊ ይመቷታል። አንቺ እኔ እንደዚህ አልጠብቅሽም ነበር ብለው ሲሏት፣ ማሚዬ እኔ የአንገት ጌጥ የኔ ነው፣ አልዋሽሽም፣ እኔ የአንገት ጌጥ የኔ ነው፣
ለምንድነው እንዲህ እየሆንሽ ያለሽው? በጣም ነው የማዝንብሽ፣ በጣም እኔ እንደዚህ አልጠብቅሽም ብላ ስትላት ቢኒያም ከኋላዋ መጥቶ በጣም ደንግጦ ቆሟል። ወይዘሮ ገነትም አዝናለሁ እድል፣ እኔ እንደዚህ አይነት ደረቅ አትመስልኝም ነበር ብለው ጥለዋት ይወጣሉ። ከዛ እድልም ቢኒያምን አንተም ሌባ ነው የምመስልህ ብላ ስትለው እኔ አንቺ ሌባ እንዳልሆንሽ አውቃለሁ፣ እኔ አንቺን ብቻ ነው ማምነው ብሎ ሲላት ሜላትም ትናደድና አንተ ደግሞ ምን አሽቃበጥክ? ተገኘባት አይደለ እንደ ስትሰርቅ ምንድን ነው የምትለው? አይ እሱ አይደለችም እና ማን ነው ሌባው ብላ ስትለው ምናልባት ሁለታችሁ ትሆናላችሁ ብሎ ይመልስላታል። ከዛም ሜላትም ተያይዛታለች። አንቺ ሌባ አፍሽን ዝጊ ስትላት እድልም ሜላት አርፈሽ ተቀመጭ አፍሽን ዝጊ ስትላት ባልዘጋም ምን አባሽ ታመጫለሽ ብላ ትላትና ትዘገረራታለች። በአንድ እጇ ሁለታቸውንም ሮማንንም ሜላትንም አርጋ ተዘገረርና ትጥላቸዋለች። ከዛ ሮማን መነሳት ያቀታታል፣ ትንገዳገዳለች። ወይ ጉድ! እሱም ዝም ብሎ ቆሞ ይመለከታቸዋል። ከዛ እድልን ይጎትትና ይዟት ይወጣል። ከዛም ኩሽና ሄድና እድልን ያገኛታል። ቤኒ እኔ ሌላ ምንም አልፈልግም፣ የአንገቱን ጌጥ ነው የምፈልገው ብላ ስትለው እኔ እሱም ማድረግ አልችልም፣ ማሚ በጣም ታዝንብኛለች ብሎ ይላታል። እሺ ቆይ እኔ ምን ማድረግ አለብኝ? እንዴት ነው የማደርገው? እያለቀሰ ትነግረዋለኝ። ቢኒያም ግን እድል አሁን የሆነ ነገር መጠየቅ የለብኝም ሌላ ነገር ብሎ ሲላት እኔ አሁን ምንም የመመለስ እንትን የለኝም፣ ካላስ ምንም ነገር አትጠይቀኝ ብላ ትመልስለታለች። እድልም ተወይ በቃ ለራሴ ብቻዬን ማውራት ፈልጋለሁ ብላ ስትለው ቢኒም እሺ በቃ ግን ብቻሽን ሆነሽ የማይሆን ውሳኔ እንዳትወስኝ ብሎ ይላታል። ከዛም እሱም ማሚ እናትሽ ናት እድል እንዳጨክኝባት ብሎ ሲላት እሷም አላስ ማሚ አብዝተዋለች፣ በጣም አብዝተዋለች እያለች ትነግረዋለች። ከዛ እድልም እያለቀሰ እባክህ ቢኒ እባክህ ልለምንህ ምንድን ነው እሱ ሲላት የአንገቴን ከማሚ ተቀበልልኝ በቃ ሌላ ምንም ነገር አይደለም ብላ ስትለው ቢኒም እሺ በቃ እቀበልሻለሁ ብሎ ጥሏት ይወጣል። ከዛ እነ ሁለት ተንከሲስ ቁጭ ብለው ሴራቸውን ሲያሴሩ ምንድን ነው ጌጡ ብላ ትላታለች ሮማን ሜላትን። እኔ እንጃ የሆነ ዝም ብሎ የማይረባ ነገር መስሎኝ እኮ ዝም ብዬ ወደዛ ወርደዋለሁ ብላ ስትላት ሮማንም ትደነግጥና ምን ብላ ትላታለች። በእኔ እንሂድ አሁን እንፈልገው አንቺ የማትረቢ ብላ ይሄዱና ያንን ቁም ሳጥን ሲበረብሩ ምንም ሊያገኙት አልቻሉም። በጣም ይናደዳሉ። ሮማን በጣም ትናደዳለች። ለምን ሴራዋ ሊጋለጥባት ሆና። ከዛ ሜላትም ግን አልገባኝም ጌጡ ምንድን ነው ብላ ስትላት ጌጡ ከልጇ ጋር የነበረ ነው እና እድል ምን አገባትና ከየት አምጥታው ነው ብላ ስትላት ሮማንም እንደ መደናገር ትልና እኔ እንጃ እኔ ምን አውቃለሁ ከየት እንዳገኘችው አላውቅም ብላ ጠይቃታለች። ወይዘሮ ሮማንም ወይዘሮ ገነትም አምረዋል። አየህ ቢኒዬ ሁሉም ነገር እንዳስቀመጡት አይገኝም ስላት ቢኒያምም አየሽ እድል ግን እንዳስቀመጥሻት ናት ብሎ ይላታል። ብቻ መጨረሻውን ይሄ የእድል ድራማ በጣም የሚያጓጓ ነው። የትሁት እንኳ በጣም እየጃጀ ነው፣ ቢያቋርጡትም ችግር የለውም። የእድልን ግን ቶቶሎ ቢለቁልን ደስ ይላል። ውድ ቤተሰቦቼ የምወዳችሁ የማከብራችሁ ለምታበረታቱኝ በሙሉ ሁላችሁንም ከልብ አድርጌ አመሰግናለሁ። ለቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ በማበረታታት ነባሮቹም እንደተለመደው ላይክ ሸር እያደረጋችሁ እንድታበረታቱኝ በትህትና ጠይቃለሁ። የእድልን ድራማ እንዴት አያችሁት? እስኪ በኮመንት አሳውቁኝ።
በጣም ደስ የሚል የሚያጓጓ ነው። የድል ድራማ ደስ ይላል በጣም የትሁትን የሚያስንቅ ማለት ነው። የትሁት እንኳን ዝም ብሎ ነው እና በሚቀጥለው ቪዲዮ እስከምንገናኝ ባይ ባይ።